አባ እንዴት ነው? ከዚህ በኋላ እዚህ ጋር ነው ቁጭ የምትለው? እሺ እዚህ ቦታ ላውጣ? እሺ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዲቪ ሎተሪ ፕሮግራም እንዲቆም አዘዙ። የአገር ውስጥ ጉዳይ መስሪያ ቤት እንዳስታወቀው በቅርቡ በብራውን ዩኒቨርሲቲ ጥቃት ያደረሰው ግለሰብ በዚሁ የዲቪ ሎተሪ አሜሪካ የገባ መሆኑ ከታወቀ በኋላ ፕሬዝዳንቱ ትዕዛዙን አስተላልፈዋል። የዜግነትና ኢሚግሬሽን ቢሮም ትዕዛዙን እንዲያስፈጽም ተነግሮታል። ክላውዲዮ ማኑኤል ኔቬስ ቫሌንቴ የተባለው የ48 ዓመቱ ፖርቹጋላዊ ጥቃቱን ካደረሰ በኋላ ሕይወቱ አልፎ መገኘቱ ይታወቃል። በጥቃቱ 2 ተማሪዎች ሲገደሉ ሌሎች 9 የአካል ጉዳት ደርሶባቸዋል። የጥቃቱ አድራሽ የዩኒቨርሲቲው የቀድሞ ተማሪ መሆኑ ታውቋል። የዩኒቨርሲቲው ጥቃት ከደረሰ 2 ቀናት በኋላ በማሳቹሴትስ የደረሰውንና አንድ የፊዚክስ ፕሮፌሰርን የቀጠፈውን ሌላ ጥቃት ይሄው ራሱ ቫለንቴ የተባለው ፖርቹጋላዊ ሳይፈጽመው አልቀረም እየተባለ ነው። የአሁኑ የትራምፕ ውሳኔ የሕግ ሙግት ይገጥመዋል ተብሏል። ምክንያቱም የዲቪ ሎተሪ ፕሮግራም በአሜሪካ ኮንግረስ አማካኝነት ወደ ስራ የገባ በመሆኑ የፕሬዝዳንቱ ውሳኔ ህጋዊነት ላይ ጥያቄ መነሳቱ ስለማይቀር የዲቪ ሎተሪ ወደ አሜሪካ ዝቅተኛ ስደተኞች ከሚገቡባቸው ሀገራት ላይ ትኩረት በማድረግ በየዓመቱ 50,000 ቪዛዎች የሚቀርቡበት ለማስተራብነት የ3 ቀናት የጾም ጸሎት ቀን ታውጇል። የጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተራብነት የጾም ጸሎት መርሃ ግብር በመያዝ ጸሎት እያደረጉለት ይገኛሉ። እንደምትመለከቱት ከዛሬ ጀምሮ የአካባቢው ነዋሪዎች ለ3 ቀናት በሚቆይ የጾም ጸሎት መርሃ ግብራቸው አደባባይ ወጥተው ጸሎት እያደረጉለት ይገኛሉ። በ2016 ዓ.ም በጎፋ ዞን በተከሰተው የመሬት መንሸራተት አደጋ ማስተራብነት ያደረገው በጎ ስራ የማይዘነጋ ነው። በዚህ ሰዓት ማስተር አብነት ከበደን አስመልክቶ በተሰማ መረጃ መሰረት ሕክምና ላይ መሆኑ ብሩክ ኒውስ አስታወቀ። በአሁን ወቅት ማስተር አብነት ከበደ በሀገራችን በሚገኝም አንድ ትልቅ ሆስፒታል ሕክምናው እየተከታተለ ይገኛል ሲልም ብሩክ ኒውስ የገለጸ ሲሆንም በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞችም ውሳኔ ተከትሎም በቀጣይ ከሀገር ውጪ አሊያም ደግሞ በሀገር ውስጥ ሕክምናው ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረው አዲስ ነገር ካለም የምናሳውቃችሁ ይሆናል። አሁንም በጸሎት አስቡት፣ እናመሰግናለን ሲል አስታውቋል። ሁላችሁም እንግዲህ አሁንም ማስተር አብነት ከበደ በጸሎታችሁ ታዩ አንድ ሆነው በተግባራቸው ግን ሀገር የሚወክሉ ብዙ ሺህ ሰው አሉ። እነሱ መካከል ሁሉም ቀምሶ የራበ ተራበ፣ የደጉ ሳምራዊ ወደ ሰው ቀረበ። ይወደቁ ብሎ ዓለም ቢረሳቸው የደጉ ሳምራዊ አንስቶ ሳማቸው። ስሙም ማቀፋቸው የልቡ ደረሰ። እሰይ ኢትዮጵያነት በዚህ ሰው ታወሰ። ፊት መጣ ሳይባል እንደ ሰማይ መልአክ አቅፎ ቢስማቸው እናቶች አነቦ ፍቅሩ አሸነፏቸው። መርጠው አይጠጉት ስሟ የጨርሱት የልባቸው አይደርስ። ምን አይነት ጸጋ አለ ከጉሮሮ ቆርሶ ለእናት እንደማጉረስ። ባለ ብዙ ገንዘብ ብዙ ባለ ገንዘብ ዓለም 9 በሚር ብሩን እየረጨ ለቢራ ዳንኪራ ስንቱ ተቀጠፈ መጠየቅ ለማይቀል መልካምን ሳይሰራ። እሱ ባለ ብዙ ጸጋ ባለ ብዙ ታለንት ትልቅ ክብር እንዴት ነው? ከዚህ በኋላ እዚህ ጋር ነው ቁጭ የምትለው? እሺ እዚህ ቦታ ላውጣ? እሺ ነው ያንተ ነው? እሺ እሺ የኛው ይበቃል? ይበቃል? እሺ ነው አባት ባይመጠነሽ? ኧረ ችግር የለውም ደስ ይላል። እሺ ነው ማለት ያው እኔ አባት አሁን እንዴት ነው? ደስ ብሏል። ወደፊት ምን የመሆን ህልም ነው ያለ? ዶክተር ሆኜ ሰው ማከም፣ ሰው መርዳት። ሌላ ምን ይጨመርልህ? ምን ያስፈልጋል? ቀለብ ነበር።
ቀለም ነበር የሚፈልገው። እሺ ነው አባት እናግዛለን። 10 20 30 ሺህ ብር ደስ አለ። አሁን ለምትጠይቀኝ ለቀለብ ነው ይሄኛው ገንዘብ። ይሄንን ብር ዊልቸሩንም ይሄንን ነገር የሰጠው ከኔ አይደለም። ዋጋት ሳንቾ የምን የጸሎት ህብረት አለ። ምን ላግዘኔ በግሌ ምሳቃ የምሳቃ እሱ ነው የቀረው። እሺ ይሄኛው 10 ሺህ ብር እኔ ከራሴ ላንተ ምሳቃ እንድትገዛበት ነው። እሺ እነሱ መርቃቸው። እግዚአብሔር ይስጣቸው። አሜን። ለምን እንዳሰቡ ለነሱ እግዚአብሔር ያስ አሜን። ምን ለነገር አሜን። ታልቅሽ አሜን። አባቴ የደስታ እንባ ነው አይደል? ደስ ብሏል። እኔ አባት መልካም ነው ወዳለሽ። አይ ማስተር አብነት ግን እንዴት ቻልክበት? አንተ የኔ ጀግና ጠበቃ የቆምክ ሆነ ደሃ ዋስትና ግን እንዴት ቻልክበት? አንተ አጎንብሰህ ሌላ ማቃናቱን አንጀት ተርቦ ሌላውን ማብላቱን ግን እንዴት ቻልክበት? ባዶ እግርህን ሆነ ሰውን ማጫመቱን የፈረሰውን ቤት ድጋሚ መስራቱን ግን እንዴት ቻልክበት? ጎበዝ ገጣሚ ነህ ብለው አወደሱኝ አየለማወቄ ልፋት ተረስቶ እኔ መደነቄ። አሁን ምን አለበት ለማስተር አብነት ሌላው እንኳን ቢቀር እምነት እንዳይሰበር ተክለንለት አሁን ቢያንሰውም እንኳን ደስታውን ለመምራት አይገባውም እውነት አይገባውም። ማስተር አብነት ስማ ስንት ወር ያለፈባቸው ነው የላክልኝ? 2 ወር ብቻ ነው ያለፈባቸው። ያማል እንዴ? ቢያንስ 1 ወር ያለፈበትን አትልክልኝም? በቃ ሰው መጣ ደውላለሁ። እንዴ ዮኒ እንዴ ሄና ምሩ የት ጠፍታችሁ ነው? አለን ይኸው እስኪ ጁስ ስጠን። ዮኒ በር ክፈትልና እንዴ ለምን ወዴ ልትሄዱ ነው? አመጣጣችንማ ማዘርን ልንጠይቃቸው ነበር። እኛም በዛው ጠፋን አልተመቸንም። የኔና ልጠይቋት? አረ እንደዛማ ኮነኛ። አረ ዮኒ ችግር የለውም እኛ ማዘርን ጠይቃት ብለን ነው በዛውም ካንተ ንግዛ ብለን። እሺ እንደዛ ከሆነ ወይ ሌላ እሷ የምትወደው ጁስ አለ እሱ ልቀይርላችሁ። ዮኒ ምን ሆነ ነው? ተመሳሳይ ጁስ እኮ ነው የሚታየኝ። ይሄ ምን ሆኖ ነው እንዴ? ወይኔ ጉዴ! ዮናስ ይሄ ጁስ እኮ ኤክስፓየርድ ካደረገ 2 ወር አልፎታል። ምን ማድረግ ነው? ለራስህ ሲሆን ያንገበገበ ዮናስ ዛሬ የምትሰራው ክፉ ነገር መልሶ ራስህን ይጎዳል። ምን ማድረግ ነው? ይቅር በሉኝ ነው ኬምሩ። በእናታችሁ አሁኑን አውጥቼ እንዳለንም ጥላችሁ እንካይንን ማብረታል። እኛ ከሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያመጣንላትን ጸበልና እምነት እንሰጣታለን።